በቅዱሳንም ሆነ በእርኩሳን መደብ የተከፈሉ መላእክት እንደ ሰው ልጆች ሁሉ ፍጡራን ናቸው። በዚህ ፍጡርነታቸውም ውስጥ የራሳቸው ሐሳብ፣ የራሳቸው አኗኗር፣ የራሳቸው ፈቃድ፣ የራሳቸው ስሜት፣ የራሳቸው ዓላማና ግብር አለ። ቅዱሳንና እርኩሳን ተብለው ይለዩ ዘንድ የሆነውም በዚሁ ፍጡርነታቸው ውስጥ በተገኙት የራሳቸው መገለጫዎች ምክንያት ነው። ቅዱሳን መላእክቱ በሐሳባቸው፣ በአኗኗራቸው፣ በፍቃዳቸው፣ በስሜታቸው፣ በዓላማቸውና በግብራቸው ቅዱስ ሲሆኑ እርኩሳኑ ደግሞ ከዚህ በተቃራኒው ይሆናሉ። የእነዚህ ሁለት መላእክት የልዩነት ድንበር ደግሞ በእኛ በሰው ልጆች ሕይወት ውስጥ የየዕለት ቦታ አለው። እርኩሳን መላእክት የራሳቸው እርኩስ መገለጫዎች ሁሉ ለራሳቸው ብቻ እንዲቀር አይፈልጉም። ቅዱሳን መላእክትም የራሳቸውን መገለጫዎች በመጠቀም የሰው ልጆችን ወደ እነርሱ የተቀደሰ አቅጣጫ ለማምጣት ታላቅ ፍላጎት አላቸው። ለምሳሌ የቅዱሳን መላእክት አለቃ የሆነው ቅዱስ ሚካኤል በሐሳቡ ሁል ጊዜ ሰዎችን ይረዳ ዘንድ ዘውትር የሚያስብ፣ በአኗኗሩ በየሰዓቱ አምልኮትንና ምስጋናን በማቅረብ ሰማያዊ ኃይልን የሚያድስ፣ በፈቃዱ የሰው ልጆች ለመርዳትና ለማገዝ መሻት ያለው፣ በስሜቱ ለእግዚአብሔርና ለወዳጆቹ ቅዱሳን የማይናወጽ ፍቅርና ክብር ያለው፣ በዓላማው ነፍሳት ይድኑ ዘንድ ጽኑ ዕቅድ ያለው እርኩሳኑን መላእክት በየቀኑ የሚዋጋ መልአክ ነው። እርኩሳን መላእክት እርኩሰትን በመረጠው መገለጫቸው ምክንያት ከቅዱስ ስፍራ ተባረው ከፀሐይ በታች ወደ ምድር እንደተጣሉ መጽሐፍ ቅዱስ ነግሮናል። ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። የዮሐንስ ራእይ ምዕራፍ 12 ከቁጥር 9። እነዚህ እርኩሳን መላእክት በሰማይ ቅድስና ላይ አምፀው ከቅዱሳን መላእክት ጋር በነበረው ውጊያ ከተሸነፉ በኋላ በሰማይ ስፍራ አልተገኘላቸውም። የዮሐንስ ራእይ ምዕራፍ 12 ከቁጥር 8። ከዚህ በኋላ በሰማይ ስፍራ ያልተገኘላቸው እነዚህ መናፍስት ወደ ሰማይ ተመልሰው ቅዱሳን መላእክትን ዳግመኛ መዋጋት ባይችሉ ከእነርሱ መባረር በኋላ በምትኩ የገቡትን የሰው ልጆች ከሰማይ ስፍራ እንደ እነርሱ ለመለየት የጠላትነት ዓላማ ይዘው አጥፊ መንፈሳቸውም ወደ ሔዋን በእባብ በኩል ሄዶ የማሳት ክብሩን ፈጸመ። ዲያብሎስ እንዳሰበውም ተሳክቶለት የሰው ልጆችን ከገነት ቤታቸው እንዲባረሩና ከአምላክ ፈቃድ ተሰደው እንዲወጡ አደረገ። የሰው ልጆች ከእግዚአብሔር ኃይል ጋር የነበራቸውን አንድነት ያራቀው ዲያብሎስ አሁን ከእግዚአብሔር መንፈስና ምሪት የመጡትን የሰው ልጆች በበለጠ ውጊያና ጦርነት ሊፋለማቸው ልዩ ሐሳብ፣ ፈቃድ፣ ዓላማና ግብር ያዘ። ይህንንም ሐሳብ፣ ፈቃድ፣ ዓላማና ግብር ለማስፈጸም የመጀመሪያውን የግድያ ወንጀል በቃየን ሕይወት ውስጥ ዲያብሎስ እንደገለጠ በኦሪት ዘፍጥረት ምዕራፍ 4 ላይ እናያለን። የአዳም ልጆች አቤልና ቃየን ከሥራቸው ላይ ለእግዚአብሔር የሚቀርብን መሥዋዕት አዘጋጁ። አቤል ከሰቡት በጎች መካከል መርጦ አስራት በኩራት ሲያገባ፣ ቃየን ከተመረጠውም ካልተመረጠውም የተግበሰበሰ የምድር ፍሬ ለእግዚአብሔር አድርጎ ለራሱ ደግሞ ፍሬያማውን ምርት አስቀርቶ አስራት አገባ። በዚህ ጊዜ እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየንና ወደ መሥዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 እስከ 5። አዳምና ሔዋን የሞትን በለስ በልተው ክፉንና ደጉን ባወቀ ባሕርያቸው በኩል ሲወልዱ ክፉን ቃየንና ደጉን አቤልን ወለዱ። የመጀመሪያውን መተላለፍ እንደ ኃጢአት ድልድይነት በመጠቀም ወደ አቤልና ወደ ቃየን ሕይወት የተጠጋው የዲያብሎስ ሰራዊት ከቃሉ እንደምናነበው አቤል ለእግዚአብሔር ፍቅርና ክብር የነበረው ሰው በመሆኑ እርሱን ለጥፋት መሳሪያነት ለመጠቀም አልቻለም። በቃየን ግን የሆነው እንዲህ አልነበረም። ቃየን ለእግዚአብሔር የሚያሳየውን ክብር በራስ ወዳድነት ጸባይ ከልሎ በመሸፈኑ ጠላት ለእግዚአብሔር የሚሰጠው መሥዋዕት ላይ እጁን እንዲያሳጥር የሕሊናውን ድምፅ በመመሳሰል ሐሳቡን በርዞ ወደ ወንጀል መንገድ አስገብቶታል። ብዙዎቻችን በጥንቃቄ ልንረዳው የሚያስፈልገው ጉዳይ እዚህ ጋር ነው ያለው። በጽሕፈት ንባቡ ጥፋትን ፈጸመ ተብሎ የተገለጸው ቃየን ነው።
ከውስጡ ግን ለጥፋት ሥራ መጠቀሚያ ስላደረገው አጥፊ መንፈስ እንድናስተውል መጽሐፍ ቅዱስ ኃላፊነቱን ለእኛ ትቷል። መጽሐፍ ይህን ክፍተት ሲተውልን ግን በእባብ አካል ሆኖ የእባብ ሥጋዊ ተፈጥሮ ውስጥ የእርሱን ሐሳብ፣ ፈቃድ፣ ዓላማና ግብር እንዳስፈጸመ አስቀድሞ ነግሮን ነው። በቃየን ሕይወት ውስጥ ተሰውሮ ጥፋትን እንዳስፈጸመ ድጋሚ እንዲጻፍልን የምንጠብቅ የዋሃን እንኖራለን። ነገር ግን ዲያብሎስ የኃጢአት ኃይል ነው ካልን ከሥጋ አካልና ከሥጋ ምክንያት ጀርባ ኃጢአትን የሚያስፈጽመው እርሱ እንደሆነ በተገባ ማጤን ለእኛ የተሰጠ ሰውኛ ድርሻ ነው። ቃየን ከጠባዩ ፈቃድ ተመርቶ የተከበሰበሰ መሥዋዕትን ካገባ በኋላ የእግዚአብሔር ፊት ወደ እርሱና ወደ አስራቱ አልዞር ባለ ጊዜ እጅግ ተናደደ፣ ፊቱም ጠቆረ። ቅድም እንደገለጽኩት እርኩሳን መናፍስት የራሳቸው የሆነ ስሜት አላቸው። ይህንንም ስሜት በቃየን ሰውነት ውስጥ ሲገልጡት እንመለከታለን። የቃየን መናደድ በእርሱ ሰብአዊ ተፈጥሮ ውስጥ የተከናወነ ብቻ አይደለም፣ ውስጡ ባለው ለእግዚአብሔር ፍቅርና ክብር ባጣ ልብ ውስጥ ኃይል ባገኘው እርኩስ መንፈስ ስሜት አበልጻጊነትም እንጂ። በኑሮአችን ውስጥ በሚፈጠሩ ትንሽም ትልቅም ጉዳዮች ላይ ስንናደድ አእምሮአችን ውስጥ በቅጽበት መጥፎ ድምፆች ሲመላለሱ እንደ ራሳችን ሐሳብ ስለምንቆጥረው እነዛ ድምፆች እንደሚመሩን በመሆን የጥፋት ግብርን እንፈጽማለን። ስንቶች ተናደው ተሳደቡ፣ ስንቶች ተናደው ብዙ ተራገሙ፣ ስንቶች ተናደው ወንጀል ፈጸሙ፣ ስንቶች ተናደው ንብረት አወደሙ፣ ስንቶችስ ተናደው ሰውን ገደሉ። በኃጢአት የሚገለጥ አንድ ግብርን ከመፈጸም አስቀድሞ ሁል ጊዜ የዲያብሎስ ድምፅ በአእምሮአችን ላይ የእኛን ተፈጥሮ ድምፅ በመጠቀም ያንሾካሹካል። ወደ እኛ ሰውነት ለመግባት አንድ ብቻ የርኩሰት መንገድን እንደ ድልድይ ሲጠቀም፣ ከእኛ ውስጥ ሆኖ ደግሞ ወደ ውጪ ኃጢአትን ለማስፈጸም እንዲሁ አንድ ብቻ ስሜትን ነው ከእኛ የሚፈልገው። እነዚህም ስሜቶች ንዴት፣ ቁጭት፣ ቂም፣ ብስጭት፣ ትዕቢት፣ ምቀኝነት፣ ስግብግብነት፣ ትምክህተኝነትና የመሳሰሉት ናቸው። በቃየን ስግብግብነት ምክንያት ኃጢአትን ለማስፈጸም ዕድል ያገኘው አጥፊ መንፈስ ተጨማሪ የቃየንን ሰብአዊ ስሜት አበልጽጎ የንዴቱን ኃይል ከፍ በማድረግ የእናቱን ልጅ አቤልን ያለ ጥፋቱ በጥላቻ እንዲያየው ከውስጥ ሆኖ በዓይኖቹ ልክ አየ። ከልጅነታችን ጀምሮ እርኩስ ነገር ሁሉ ከዲያብሎስ ነው የሚለውን ትምህርት በሚገባ ተምረንና በኑሮ ውስጥ እያስተዋልን ስላልመጣን ለመጥፎ ድርጊቶች ዓለማዊ ሰበብንና ትንተናን በመስጠት ለጥፋት ክስተቶች የርዕዮተ ዓለም አመለካከቶችንና ፍልስፍናዎችን በማስቀመጥ ለግራ ዘመም ነገራት የሥጋ መፍትሄዎችን ብቻ በመዘርዘር ለዘመናት ስለቆየን በዓይን የማናየው ክፉ መልአክ ክፋቱን ሁሉ እንደሚያደርግ ልንረዳ አልቻልንም። እግዚአብሔር በሥነ ተፈጥሮ ሥራው ወቅት ፍጥረታትን ከፈጠረ በኋላ መልካም እንደሆነ አየ ነው መጽሐፍ ቅዱስ የሚለው። እግዚአብሔር በሰማይም በምድርም ያስገኛቸው 22ቱ ፍጥረታት በሙሉ መልካም ናቸው። ስለዚህም አንድም ክፉ ነገር ከእርሱ አላስገኘም። ነፃ የማመዛዘኛ ሙሉ ፈቃድ የተሰጣቸው መላእክት ትዕቢትን በማሰብ የበላይነትን በማሰብ ሌላውን ወደታች የመግዛትን ሐሳብ በማሰብ ትምክህትን በማሰብ ይህንን ሐሳባቸውንም ወደ ግብር በመለወጥ የጨለማ ሰራዊት ሲሆኑ ከእግዚአብሔርና ከመሰሎቻቸው መላእክት ተለዩ። ዛሬም በእኛ ሕይወት ውስጥ በመሆን ከእግዚአብሔርና ከቅዱሳን መላእክት ሊለዩን የቀደመ የጥፋት ሐሳባቸውን በእኛ ጭንቅላት ሆነው በማሰብ የጥፋት ግብርን እንድንፈጽምላቸው በእጅጉ ተግተው በመስራት ላይ ይገኛሉ። መላእክት በተፈጥሮ ግንባታቸው ከእሳትና ከነፋስ የተገኙ በመሆናቸው ረቂቅ ፍጡራን ናቸው። በግዙፍ አካል ልናያቸው ልንዳሳቸውና ልናገኛቸው አንችልም። እነዚህ ረቂቃን ፍጥረቶች ወደ ግዙፍ አካል ሲገቡ የሚታየን ያ ግዙፍ አካል ብቻ ነው። ነገር ግን እነርሱ ደባል አካል ሆነው ስለ መኖራቸው የምናውቀው ያ ግዙፍ አካል የእነርሱን ሐሳብ፣ ፈቃድ፣ ዓላማና ግብር መፈጸም ሲጀምር ነው። ልክ ፊኛ ውስጥ አየር ሲሞላ በፊኛው መጠነ ስፋት ማደግ አየሩ ስለመኖሩ እንደምንለየው መናፍስትም ሰዎች ላይ አድፍጠው እየሰሩ መሆኑ የምናውቀው ሰውየው ኃጢአት ይሰራል አይሰራም፣ በኑሮ ከእግዚአብሔር ጋር ሙሉ በሙሉ የተያያዘ ነው አይደለም፣ ሕይወቱ በቅዱስ ነው ወይስ በእርኩስ ነገር የተሞላው የሚለውን በመገንዘብ ነው።
ዲያብሎስ ከሰውነት ውስጥ በማድፈጥም ሆነ ከሰውነት ውጭ ሆኖ በየቀኑ በመፈተን ሊያሰናክለው የማይሞክር አንድም የሰው ልጅ ግን ከሰማይ በታች ፈጽሞ የለም። ታዲያ ለዚህም ነው ክርስቶስ ወደ እኛ ሰው ሆኖ የመጣው። ሰው ሲሆን እንደ ሰውነቱ በዲያብሎስ በመፈተን እንዴት እንደምናሸንፈው አርአያ ሆኖ በማሳየት ከርኩሳን መናፍስት አገዛዝ ነፃ ሊያወጣን ነው በሥጋ ወንድማችን የሆነው። በነፃነት ልንኖር ክርስቶስ ነፃነት አወጣን። ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 1። ዲያብሎስ በሰውነታችን ላይ ሲያድር በጣም ከሚፈልገው ነገር አንዱ ከአእምሮአችን ሐሳብ ጋር ተመሳሳይ ሐሳብ በመሆን ሐሳባችን ውስጥ መናገር ነው። ለምን ካልን ሐሳብ ስለሆነ ወደ ተግባር የሚሄደው። ሐሳባችን ውስጥ ሲናገር ታዲያ ልብ እንበል፣ በእኛ እውቀትና ድምፅ ልክ ነው። በሌላ ጎርናና ድምፅ፣ በባዕድ አነጋገር፣ በማናቀው ሁኔታ አእምሮአችን ውስጥ ቢያወራ እንደምንጠራጠር ግልጽ ነው። ስለዚህ ይህ የኔ ሐሳብ ነው ብለህ የሚናገረውን ሐሳብ እንደ ራስህ ተመልክተህ እንድትቀበለው በአንተ ልክ ሆኖ ነው መንፈሳዊ ባለጋራ የሚያንሾካሹከው። ቃየን ወንድሙ አቤልን በክፋትና በንዴት ካየው በኋላ በሐሳብ ውስጥ አጥፊው መንፈስ ልግደለው እያለ ያንቃጭልበታል። ግን እንደ ሁለተኛ ሰው ሆኖ ግደለው መንፈሱ ቢለው ቃየን ውስጡ በሚሰማው ድምፅ ግራ ይጋባል። ስለዚህ ከራሱ ጋር ተመሳስሎ የሚለው ልግደለው ነው። ይህንን የውስጥ ግፊት እንደ ራሱ ያስተናገደው ቃየንም ወንድሙ አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ አቤል ላይ ተነሳበት፣ ገደለውም። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 8። ዛሬም በእኛ ሐሳብና ባህሪ ውስጥ ሆኖ የሚያስዋሸን፣ የሚያሳድበን፣ የሚያጣላን፣ የሚያስመቀኘን፣ የሚያዘሙተን፣ ግፍ የሚያሰራን፣ ስግብግብ የሚያደርገን፣ በወንድሞቻችን ላይ እንድንነሳባቸው የሚጋብዘን መልካም ያልሆነውን ሁሉ ሐሳብ ከውስጣችን ሆኖ በማሰብ ወደ ጥፋት ግብር የሚመራን ያ የቃየን መንፈስ ነው። ደግሞ ከውስጥ ሆኖ ጥፋትን እንደሚመራ ነቅተንበት በእግዚአብሔር ጦር ዕቃ ልንዋጋው ስንጀምር ጸሎት ሰዓት ላይ ሐሳባችንን የሚበትነው ስዕል አድኖችን ስንመለከት በእኛ ድምፅ መስሎ የሚሳደበው እግዚአብሔር እንደማይሰማንና እንደራቀን የሚያንሾካሹከው አእምሮአችን ላይ የተሰባጠሩ ሐሳቦችን በማመላለስ የሚያስጨንቀው ልክ ጸሎት ከጀመርን በኋላ ከጸሎት ውጪ የማናስበውን ሐሳብ እንድናስብ የሚያስገድደው ተስፋ አስቆራጭ ቃላትንና ምስሎችን ምናብ ውስጥ የሚፈጥረው ይኸው ቃየን ሐሳብ ውስጥ የራሱን የኃጢአት ሐሳብ ያሳሰበው ክፉ መንፈስ ነው። መጽሐፍ ቅዱስ ወደ ኤፌሶን ሰዎች መልእክት ምዕራፍ 6 ከቁጥር 12 ላይ እንደሚነግረን በታላቅ ፍልሚያ የምንዋጋቸው ጠላቶቻችን መንፈሳዊያን ናቸው። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። እነዚህ ጠላቶች ረቂቅ የሆነ የአእምሮ ሐሳባችን ውስጥ የራሳቸውን ሐሳብ በእኛ ልክ አስመስለው ለማሰብ የቻሉት ከዚህ መንፈሳዊ ተፈጥሯቸው በመታገዝ ነው። እኛ በተፈጥሯችን ረቂቅ የሆነና ግዙፍ የሆነ አካል ሲኖረን፣ ጠላቶቻችን በተፈጥሯቸው ረቂቃን ብቻ ናቸው። በመሆኑም የእኛ ሥጋ ውስጥ ገብተው ረቂቁ ክፍላችንን በመመሳሰል ሕይወታችንን ተቆጣጥረው ወደ ራሳቸው ፍላጎትና አካሄድ አስተሳሰባችንን፣ ውሳኔያችንን፣ ጊዜያችንን እና ዝንባሌያችንን ለመጠምዘዝ ይታገላሉ። እንወቅ፣ የዲያብሎስ ሰራዊት መሠረታዊ መድረሻ ዓላማ የሰውን ልጅ ሁሉ በኃጢአት መክሰስ ነው። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና የዮሐንስ ራእይ ምዕራፍ 12 ከቁጥር 10። ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቆሙ።